አዲሱ የመረጃ ነጻነት ረቂቅ አዋጅ የካቢኔ ሰነዶችን ክልከላ ከሚደረግባቸው መረጃዎች ዝርዝር ውስጥ ማካተቱን ተከትሎ በህብረተሰቡ የዕለት ተዕለት ጉዳዮች ላይ የሚወሰኑ የካቢኔ ውሳኔዎች ለህብረተሰቡ ግልጽ መደረግ ይገባቸዋል የሚል ጥያቄ ከህዝብ እንደራሴዎች ተነስቷል። ለዚህ ጥያቄ ምላሽ የሰጠው የኢትዮጵያ እንባ ጠባቂ ተቋም በበኩሉ የረቂቅ አዋጁ አንቀጽ የሚከለክሉ ጉዳዮች ሁሉ በደፈናው እንዳልተከለከሉና ዝርዝር የመፍቀጃና መከልከያ መስፈርቶች መቀመጣቸውን ጠቅሶ የህብረተሰቡን የዕለት ተዕለት ህይወት የሚነኩ የካቢኔ ውሳኔዎች ግን ሊገለጹ ከሚገባቸው መረጃዎች ውስጥ የተካተቱ ናቸው ብሏል። በዚሁ ረቂቅ አዋጅ የአስረጂ መድረክ ላይ የተነሱትን ጥያቄዎችና የተሰጠውን ምላሽ የትኩረት ጉዳያችን ልናደርገው ወደናል። ተጨማሪ ያለን ሰላማዊት ጌታሰው ታቀርበዋለች። ሀገሪቱ የመገናኛ ብዙሃን የመረጃ ነጻነት አዋጅን ያጸደቀችው የዛሬ 18 ዓመት ልክ የኢትዮጵያ ሚሊኒየምን ስትቀበል ነበር። ሆኖም 2013 ዓመተ ምህረት ላይ የመገናኛ ብዙሃን አዋጅን ከቀደመው አዋጅ ነጥላ ስታወጣ የመረጃ ነጻነት አዋጅ በዝግጅት ሂደት 8 ዓመታትን ማስቆጠሩ ነው የሚነገረው። እናም ይህ ከ2010 ዓመተ ምህረት አንስቶ ሲጓተት የቆየው ረቂቅ አዋጅ በህዝብ እንደራሴዎች ምክር ቤት ወደ ዴሞክራሲ ጉዳዮች ቋሚ ኮሚቴ ተመርቶ የነበረ ሲሆን በዚህ በተገባደደው ሳምንትም የመጀመሪያው የአስረጂ መድረክ ውይይት ተካሂዶበታል። በዚህ የውይይት መድረክም የመረጃ ነጻነት አዋጁ ማብራሪያና ምላሽ የሚፈልጉ 53 ጥያቄዎች ተነስተውበታል። ጥያቄ ከተነሳባቸው የረቂቅ አዋጁ ድንጋጌዎች መካከል አንዱ የሶስተኛ ወገን የግል መረጃ፣ የህግ ጥበቃ ያለው ሰነድ እንዲሁም የፋይናንስ የመከላከያና ደህንነት መረጃዎችን ባካተተው ከማይገለጹ መረጃዎች ተርታ የካቢኔ ሰነድም አንዱ ሆኖ መጠቀሱ ነው። ይህን ተከትሎ የዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት በፌዴራልም ሆነ በክልል አስተዳደሮች ውስጥ የህብረተሰቡ የዕለት ተዕለት ህይወት ላይ የሚያሳርፉ የካቢኔ ውሳኔዎች ይፋ መሆን ይገባቸዋል የሚል ይዘት ያለው ጥያቄ አንስተው ነበር። አዋጁን እንዲያስፈጽም በሚጠበቅበት የእንባ ጠባቂ ተቋምም ይህ ህግ መሰሉ መረጃ እንዲከለከል የማይፈቅድ ነው ብሏል። ካቢኔ ምን ማለት ነው የሚለውንም በተመለከተ ከፌዴራል ጀምሮ እስከ ታችኛው ምክር ቤቶች አንጻር የሚደራጁትንም ጭምር ለማድረግ ተሞክረዋል። ስለሆነም የካቢኔ ውሳኔ እንዲያውም ከዚህ በፊት ክልከላ መርህ ነው የነበረው፣ ኤክሴፕሽን መስጠት ነው የነበረው። ስለሆነም በተሻለ መንገድ በየደረጃው የተቋቋሙ ካቢኔ በየጊዜው የሚወስኗቸውን የህዝብ ጥያቄ ያለባቸውን ጉዳዮች በተጠየቀ ጊዜ ሁሉ መስጠት እንዲችሉ አትመው እንዲያወጡ ከዚህ በፊት ኤክሴፕሽን የነበረውን መርህ የነበረውን ወደ ኤክሴፕሽን ቀይረናልና በዚህ ላይም መሰረታዊ ለውጥ ነው ያመጣ ነው። ይህ አዋጅ በመንግስት መስሪያ ቤቶች ላይ ብቻ ተጥሎ የነበረውን መረጃ የመስጠት ግዴታ በሁሉም ሳይሆን በተመረጡ የግል ድርጅቶች ላይ የጣለ ስለመሆኑ የተነሳ ሲሆን በመድረኩም የግል ድርጅቶች የመወዳደር አቅም የሚፈትኑ ሚስጥራዊ መረጃዎችን መጠየቅ ችግር አይፈጥርም ወይ የሚል ጥያቄ አንስቶ ነበር። የግል ድርጅቶች ሁሉም ሳይሆን በስራቸው ባህሪ ምክንያት የመንግስት አገልግሎት ሊሰጥ ይችል የነበረ በእነሱ የሚሰጥ ሲሆን ወይም መንግስት ሼር በሚኖርበት ጊዜ ይህንን ስለ ህዝብ ተብሎ ከግል ድርጅቶች ጋር የሚሰራውን ስራ በተመለከተ ይህንን መንግስት የያዘውን ሼር በተመለከተ መረጃ እንዲሰጥ ነው። ከነዚህ ከግል ተቋማት የምንጠይቀው መረጃ ሁሉንም አይነት መረጃ ሳይሆን መንግስት በእነዚህ በግል ተቋማት ያለውን ድርሻ ልክ ብቻ ነው። ስለሆነም በዚህ ሰበብ የግል ድርጅቶችን ሁሉንም አይነት መረጃ የመውሰድ ፍላጎት አይደለም ያለው። የአዋጁ ሌላ ድንጋጌ ደግሞ የመንግስትም ሆነ የግል ተቋማት ለህብረተሰቡ ግልጽ መሆን የሚገባቸውን ክንዋኔዎች በተለያዩ የቴክኖሎጂ አማራጮች ጭምር አትመው ይፋ እንዲያደርጉ የሚያስገድደው ክፍል ነው። በዚህ ድንጋጌ ላይ የተነሳው ጥያቄም የተቋማት የፋይናንስ አቅም ላይ ሰፊ ልዩነት ባለበት ሁኔታ መረጃን አትሞ ይፋ የማድረግ ጉዳይ አስገዳጅ መደረጉ ተገቢ ነው ወይ የሚል ነበር። ለህዝብ ጠቀሜታ አላቸው የሚባሉትን በሙሉ በአመት አንዴ አትሞ ያውጣ የሚል ግዴታ ያስቀምጣል። ከዛ ውጭ ግን አንድ ለየት ያለች ያስቀመጣት ነገር ምንድነው? ለምሳሌ የተቋሙ ፖሊሲ ተቀይሮ ከሆነ ፖሊሲው በተቀየረ በ21 ቀን ውስጥ አዋጁን ማለት ሰነዱን በ21 ቀን ውስጥ አትሞ ማውጣት አለበት የሚለው እንደዚህ ለየት ያሉ የፖሊሲ ኢሹዎችን ነው እንጂ አጠቃላይ የተቋሙን እንቅስቃሴ በተመለከተ ግን በአመት አንድ ጊዜ እንዲያደርጉ ነው የሚያስገድደው። ይሄ ደግሞ አሁን ፕራክቲካሊም የትኛው መስሪያ ቤት የሚያደርገውና የሚፈጽመው ስለሆነ ያን ያህል የበጀት ተጽዕኖ ይኖራል የሚል እምነት የለንም። ከዚሁ ቀደም የተጠኑና የኢትዮጵያ እንባ ጠባቂ ተቋም ይፋ ያደረጋቸው ውጤቶች የሚያሳዩት በኢትዮጵያ ያሉ የተቋማት መረጃዎች ተደራጅተው ያልተቀመጡ ከዛም አልፎ በግለሰቦች እጅ አሉና ግለሰቦች ከተቋሙ ሲለቁ ደብዛቸው ሊጠፋ የሚችሉ ናቸው። ይህ ደግሞ መረጃው ይሰጥ ቢባል እንኳን ተቋማት ያንን የሚያደርጉበት ቁመና ላይ እንዳይገኙ እንዳደረጋቸው የጥናት ግኝቶች ያመለክታሉ።
በዚሁ የአስረጂ መድረክ ላይ የቀረበው ሌላኛው ወሳኝ ጥያቄም በሀገሪቱ የተደራጀ የመረጃ ስርዓት ባልተፈጠረበት ሁኔታ እንዴት ይህን አዋጅ ማስተግበር ይቻላል የሚል ነው። ይሄ ችግር ስላለ ተብሎም የመረጃ ነጻነት ህጉን ወደ መተግበር ወደ ኋላ መመለስ አለብን የሚል እምነት የለም። ስለሆነም ይህንን ችግር በመሰረታዊነት ለመፍታት አንደኛ የመረጃ ባለሙያ እንዲኖር፣ ሁለተኛ መረጃ በማደራጀትም ረገድ በተቋማት ላይ ግዴታዎች ተጥለዋል። ስለሆነም ተቋማት ይህንን ክፍል እንዲያደራጁና መረጃ በተጠየቀ ጊዜ ሁሉ እንዲሰጡ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ብዙ ስራ ይጠበቅበታል። ነገር ግን ከምክር ቤቱ እንደ በውይይት ወቅት እንደተጠቀሰው ሁሉም ተቋማት በተመሳሳይ ደረጃ ናቸው ባይባልም በተለይ በመረጃ አያያዝ ረገድ ግን በርካታ መሰረታዊ ችግሮች እንዳሉ መግለጽ ፈልጋለሁ። በሌላ በኩል የኢትዮጵያ የፍትህና የህግ ማሻሻያ ምክር ቤት በ2010 ዓ.ም ባደረገው ጥናት የህዝብ ግንኙነት ባለሙያዎች መረጃዎችን ለማድረስ የተጣለባቸውን ኃላፊነትና ግዴታ ከመወጣት ይልቅ የተቋማቸውን መልካም ገጽታ ለመገንባት ባልተገባ የመረጃ ክልከላ ሂደት ውስጥ መግባታቸውን መመላከቱ በአስረጂው መድረክ ተነስቷል። እናም ይህን በጥናት የተለየ ችግር ለመፍታት የተቋሙ ኃላፊ በማይችልበት ጊዜ መረጃን ለማድረስ ኃላፊነት የሚጣልበት የመረጃ ኦፊሰር መመደብ አማራጭ ሆኖ በረቂቅ አዋጁ መካተቱ ነው የተነገረው። ስለ መረጃ ነጻነት ከዛም አልፎ ነጻነቱ ስለሚከበርባቸው ዝርዝር አሰራሮች ሲነሳ ዋናው ጉዳይ ሆኖ የሚጠቀሰው የተቋማት የማስፈጸም አቅም ነው። ይህን ለማስፈጸም ኃላፊነት ያለበት የኢትዮጵያ እንባ ጠባቂ ተቋም ደግሞ ከአዲሱ አዋጅ ቀድመው በነበሩ ዓመታት የማስፈጸም አቅሙ ደካማ ተደርጎ የሚጠቀስ መሆኑን የኢትዮጵያ የፍትህና የህግ ማሻሻያ ምክር ቤት ያሰናዳው ጥናት ጭምር ጠቁሟል። የህዝብ እንደራሴዎቹ ሌላኛው ጥያቄም በዚህ አነስተኛ የማስፈጸም አቅም አዋጁን እንዴት ማስተግበር ይቻላል የሚል ቢሆንም የእንባ ጠባቂ ተቋሙ በበኩሉ አዲሱ ረቂቅ አዋጅ ከቀደመው አዋጅ ይልቅ ጉልበቴን የሚያጠነክርልኝ ይሆናል ነው ያለው። ዝርዝር አለመሆኑ እና አዋጁን ለማስፈጸም በሚያስችል አኳኋን የተደራጀም አለመሆኑ ነው። በዚሁ ምክንያት ይህንን አዋጅ በአግባቡ ማስፈጸም ይቻል ዘንድ ዝርዝር ተግባርና ኃላፊነቶችን ለመስጠት ተሞክሯል። በሌላ በኩል ከዚህ በፊት ይሄ ዘርፍ ይመራ የነበረው በአንድ ዳይሬክተሮት ነበረ። ነገር ግን ከዚህ ወጥቶ በእንባ ጠባቂ በዘርፍ እንባ ጠባቂ ደረጃ እንዲመራ ሀሳብ ቀርቧል። በሌላ በኩል አስተዳደራዊ ቁጣቶቹንም እርምጃዎችንም እንዲወስድ ጭምር ስልጣን ተሰጥቶታል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የሚያቀርባቸውን አመታዊና ልዩ ሪፖርቶች ላይ በዚህ ረገድ በአዋጁ አፈጻጸም ረገድ የታዩ ግድፈቶችን ሪፖርት በሚቀርብበት ጊዜ ምክር ቤቱ የሚወስዳቸው እርምጃዎች ከምንም በላይ ትልቅ ሚና ይኖራቸዋል። ሌላው በዚህ ረቂቅ አዋጅ ላይ የተነሳው ጥያቄ መረጃ እንዲሰጡ ግዳጅ የተጣለባቸው አካላት መረጃውን ሳይሰጡ ከቀሩ ከአስተዳደር ተጠያቂነት ባለፈ በአዋጁ የሰፈረ የገንዘብ መቀጮ ጭምር ለምን አልተቀመጠም የሚል ነበር። መጀመሪያው ማስጠንቀቂያ ይሰጣል። ቀጥሎ ልዩ ትኩረት ለተወካዮች ምክር ቤት ያቀርባል። ሌላኛው ደግሞ በሚዲያ የማጋለጥ ስራ ይሰራል የሚል ነው። ከዚህ ውጪ በገንዘብ መሆን መቻል አለበት የሚለው እንግዲህ ለእንባ ጠባቂ የተሰጠን ስልጣን በዋነኛነት የማስማማት የማደራደር በተረፈ የምክር ሀሳብ የመስጠት እንጂ የገንዘብ ቅጣት ማስቀመጡ ለአፈጻጸሙም ለተቋሙም ስልጣን አግባብነት የለውም። የቀደመው አዋጅ ምክንያታዊ ያልሆኑ የመረጃ ክልከላዎችን የሚያበረታታና ብዙ የመረጃ ነጻነትን የሚገድቡ ክፍተቶች የነበሩበት በመሆኑ እሱን ለማሻሻል ተዘጋጅቷል የተባለው ረቂቅ አዋጅ ካሻሻላቸው ጉዳዮች ሌላኛው ደግሞ መረጃን ለመስጠት ተቀምጦ የነበረውን የ10 ቀናት የጊዜ ገደብ ወደ 48 ሰዓታት ማውረዱ ነው።